ጂያን የወንድሙን የቦራን በህይወት መኖር ካረጋገጠ በኋላ አሊያን ፊቷን እንኳን ለማየት በጣም ተቸግሯል። በጣም ነው የፈራው። አሁን ማታ እንኳን ወደ ቤት ለመሄድ እጅግ በጣም ፈራ። ጭራሽ ከቦራን ጋር እዚሁ ለመቆየት እያሰበ ነው። ካያም አጠገቡ ነው ያለው። ጭንቅ ብሏቸዋል። አሊያ ከቅድም ጀምሮ ቁጭ ብላ እየጠበቀቻቸው ነው። ሰዓቱ በጣም እየሄደ ነው ያለው። ጂያን እንዴት ነው የቦራን ነገር ከዚህ በኋላ የምናረገው እያለ ከካያና ከጓደኛው ጋር እያወራ ነበረ። ከዛም በኋላ ድንገት ጸጉሩን ይልቁረጠው ብሎ ጂያን ጠየቀ። ጓደኛውን ፈቀደለት። የቦራን ጓደኛ ሲፈቅድለት ጂያን ወዲያው ተንዶሱን ይዞ ወደ ወንድሙ ቦራን ይጠጋና ጺሙን እየቆረጠ ነበረ። ጺሙን እየቆረጠው ሳያስበው በጣም እያዘነና እያለቀሰ ነበረ። በብዙ ነገር ተፈተነ። አሊያ አሁንም ቁጭ ብላ እየጠበቀች ነው። ምንድነው እየሆነ ያለው ብላ ታስባለች። መሬት ትመለከታለች። ወደ ላይ ቀና ትላለች። ጂያን የምነካው እንደዚህ ቆይቶ አያውቅም። ለምሮ እየሸሸኝ ነው እንዴ ብላ ራሷን እየጠየቀች ነበረ። ጂያን የቦራን ወንድሙን ጺም እየቆረጠ አልቻለም። ከዛ በኋላ አየር ልቀበል ብሎ ሊወጣ ነው። ድንገት ተደወለለት። ደዋያው አሊያ ናት። አሊያ ስትደውልለት ላንሳው አላንሳ ብሎ ብዙ እያሰበ ተቸገረ። ከዛ በመጨረሻም ጠጋ ይልና አነሳው። ጂያን እንዴት ነው አለችው። ደህና ነኝ አሊያ አንቺ እንዴት ነሽ ሲላን ነበረ። አትመጣም እንዴ? ቅድም እኮ እንደገባኝ እኮ ስጠይቃቸው እኮ እነ ሙዛፈርም ሁሉም መጥተዋል። አንተ ግን እዛው ካምፓኒ ውስጥ እንዳለ ነገሩኝ። እስካሁን ድረስ በሰላም ነው ብላ ጠይቀችው። በተለይ ደግሞ ሰዓቱን እየነገረችው ነበረ። በጣም እንደረፈደ ልክ ነሽ ሰዓቱ ሄዷል አውቃለሁ ይላታል። በጣም አስጨነቀኝ እኮ አልደወልክልኝም ጭራሽ። ቆይ አንተ ሶሪ ውስጥ የተፈጠረ ነገር አለ እንዴ? ምንድነው እንደዚህ ዝምታ ማብዛት አለችው። አሁንም ስልኩ ላይ ጸጥ እያለ ነበረ። ይኸውልህ አንድ ነገር ከተፈጠረ በተለይ ደግሞ ይሄ ዝውውሩ ላይ በተመለከተ ህገወጥ ዝውውር እያረጋችሁ ከሆነ ችግር የለም አልናደድብህም አልጨወብህም፣ ግን ንገረኝ ስለተጨነኩኝ ነው ብቻ ንገረኝ ምን እየተከናወነ እንዳለ አለችው። ምንም ነገር የለም ምንም ይወራ ነገር የለም አሊያ የእውነት ምንም የተፈጠረ ነገር የለም ይላታል። ነገር ግን ድክምክም እያለው ነው እያለቀሰ ነበረ። እዛው ካምፓኒ ያለሁት ትንሽ ስብሰባ ነገር አለን ምናልባት ላረፍድ እችላለሁ ይላል እያለቀሰ። እንባው እየወረደ ነበረ። እሷ ምንም እየታወቃት አይደለም። ገባኝ እሺ በቃ ገባኝ ደግሞ ልነግርህ ብዬ ጂያን በጣም ይናፈከኝ አለችው። በጣም ይሄን ለማለት ተቸግራ ነበር። ከዛ እሱ እሺ እኔም ናፍቀሽኛል እያለ ነበረ። ከዛ ስልኩ ተዘጋ። ስልኩ የተቋረጠ ጂያን የበለጠ ተጨነቀ። ማልቀሱን ቀጠለ። ተበሳጨ። አሊያን በጣም ያፈቅራታል። ነገር ግን ፊት ለፊቱ ከባድ ፈተና እየተጋፈጠ ነበረ። ከኋላው እየመጣ ነበረ። ወንድሜ እንደሚከብድ አውቃለሁ፣ ከባድ እንደሚሆን አውቃለሁ፣ ግን በምንም ሁኔታ ውስጥ እንኳን ብንሆን ይህን ነገር ለማየ ወይ ደግሞ ለእነ አሊያ መናገር የለብንም። ምክንያቱም አስቸጋሪ ነው። ትንሽ መታገስ አለብን። የቦራን ነገር እስኪረጋጋ ድረስ ምንም ነገር ማለት የለብንም። አንተም ብትሆን እንደምንም ብለህ በዚህ ሁኔታ መቀጠል አለብህ በቃ ለሁለተኛ ጊዜ እሱን ማጣት የለብንም እያለ እየለመነው ነበረ። ከዚህ የተቃቀፋሉ ወንድምና ወንድም። በመጨረሻም ወደ ቤት ሊመጡ ተስማሙ። አሊያ ቆማ እየጠበቀች ነው። ውጪ ቆማ እየጠበቀች ካሁን መጡ እያለች ራሷን እየጠየቀች ስትገምት በድንገት እነ ጂያን መጡ። ከመኪናው ወርደው እየቀረቡ ከዛም በኋላ አሊያ ቆም ብላ እየጠበቀች ጂያን ወደ እሷ እየቀረበ ነበረ። ደረጃውን እየወጣ ከወንድሙ ከጋሩ ነው ወደ እሷ ቀስ እያለ እየቀረበ ትኩር ብላ አየችው። ስታየው አስተያየት ሁሉ ተቀይሯል። እንኳን ደህና መጣ አለችው። አመሰግናለሁ እያላን ነበረ። ካያም እንደምን አመሸሽ እያለ ሰላም እያላን ነበረ። እንደውም ካያ ይሻላል። ያድሮ የምታውቀው ጂያን ግን ተቀይሯል። እስካሁን ድረስ ስጠብቂኝ ነበረ ማለት ነው ብሎ ጠየቃት። ጂያን ስጠብቅ ነበረ አለችው። ጂያን አጣምራ እየተመለከተችው ነበረ። ከዛ ድንገት ሰዳከት መጣች። ካያ ጂያን የት ነበራችሁ እንዴ? አታሳውቁንም እንዴ? ዛሬ እኮ ተጨንቀን ዋልን እኮ። በጭንቅለት ገሉ ነው እንዴ? ምንድነው? ምን ተፈጥሮ ነው? የት ነበራችሁ? የት ነው ያላችሁት? ምንድነው ብላ ስጠይቅ እማዬ ካምፓኒው ውስጥ ነበርን፣ በቃ ስራችን ትንሽ ጊዜ ወስዶብን ነበረ በማለት ነገራት ጂያን። ከዛ ሰዳከት ታዲያ ምንድነው ፊታችሁን የጣላችሁት? ምንድነው? ሶሪያ ውስጥ የተፈጠረ ነገር አለ እንዴ? ምንድነው? ምን ሆናችሁ ነው ብላ ጠየቀቻቸው። ጂያን ፊቱ ሙሉ ለሙሉ ተቀይሯል። ሰዳከት እንኳን እስከምታቅ ድረስ ሶሪያ ውስጥ ምንም ነገር አልተፈጠረም እማዬ፣ ምንም የተፈጠረ ነገር የለም፣ ምንም ችግር የለም፣ ያው አቅርቦ ላይ ትንሽ የተፈጠረ መስተጓጎል ነበረ፣ ፈጣሪ ይመስገን እንፈተዋለን፣ ይስተካከላል ይላታል። በጣም ጥሩ ጂያን ይኸውልህ እንግዲህ ወንድም ከሞተ አመት ሞልቶታል፣ ድፍን 1 አመት ታውቃለህ አይደል? ይሄ ነገር እንደምናከብር ጸሎት ይደረጋል። ነገ ጠዋት ሁሉም ዝግጅት ይጀመራል። መግባት ያለባቸው እቃዎች በሙሉ ይገባሉ። ከዛ ከነገ ወዲያ ደግሞ ምሳ እናበላለን። ከዛ በኋላ ጸሎት ይደረጋል። ጸሎት ቤታችን ውስጥ ይነበባል አለችው። አዎ ማየሽ ችግር የለም ይደረጋል፣ ሁሉ ያልሽው ነገር ይሆናል እሺ እያለ ጂያን ጭንቅላቱን ይነቀንቃል። ይኸውልህ ናሬ ለመምጣት ልትፈልግ ትችላለች። ጸሎቱ ጋር መገኘት የለባትም። እኔ አልፈቅድላትም። እዛ ሰይጣን ጀመል ቤት እየኖረች አሁን ደግሞ መታ እዚህ ፊት ለፊታችን እንድትቀመጥ አልፈልግም። በጭራሽ እሷ አለች እንደዚህ አይነት ሁኔታ ውስጥ ማየት አልፈልግም። በቃ የቦሮን ነፍሰ ገዳዮች መተው ከኛ መካከል መቀመጥ የለባቸውም። እሷን አሁንም ቢሆን ከነሱ ለይቼ አላያትም። እሺ ነግሬያለሁ አለችው። እሺ እማዬ ብሎ ካዳመጣት በኋላ በቃ እኔ ጂያን ለየው አላት አሊያን። ከዛ ዞር አለ። አሊያ ግራ እየገባን ነው። እጁን አጣምሮ ቆሟል። በሉ ደህና ድሩ ብሎ እሱም እየሄደ ነበረ። ጂያን ወደ ህፃኑ ጂያን ክፍል እየገባ ነበረ። ወደ ውስጥ ተጠጋ። የሆነ ነገር እየደረበለን ነበረ። ዝም
ዝም ብሎ አየው። ከዛ ቀና ብሎ የአባቱን የቦራን ፎቶ እየተመለከተ ነበረ። የወንድሙን ቦራን ፎቶዎች እየተመለከተ መጨናነቁን ቀጠለ። ብዙ አሰበ። አሁንም ፊቱ ወደ ሀዘን ተቀየረ። መልሶ እየወጣ ነበረ። ከመኝታ ክፍሉ ገባ። እንደገባ አይ ወንድሜ ምን እሳት ውስጥ ነው የገባው? አሁን ምን ልታረግ ነው ይለዋል። ምክንያቱም አሊያ አሁን ብዙ ጥያቄ እንደምትጠይቅ ይጠበቃል። ፈጣሪ ወንድሜን እርዳው እያለ ግን እሱ ይጸልያል። አሊያ ቁጭ ብላ ጃን እየጠበቀችው ነው። ጃን ወደ መኝታ ክፍሉ እየመጣ ነው። በሩን ከፍቶ እንደገባ ፍጥጥ ብላ እየተመለከተችው ነበረ። ሁኔታውን ዝም ብላ ነው የምትመለከተው። እንዴ አለሽ እንዳልተኛሽም እንዴ? ያው ጃን ተኝቷል አላት። አዎ ተኝቷል። እንዴት አይተኛ? ምክንያቱም ይሄ ሰዓት እኮ ብዙ የሚተኛበት ሰዓት ነው። ሰዓቱን አይተዋል? ግን በጣም መሽቷል በጣም እንደ ድንገት ዛሬ ራሷን ተቆይታ ነበር የመጣው አለችው። አዎ ይገባኛል። ዛሬ እኮ ትንሽ ስራው በዝቶ ነበረ። ጠዋት ወደ አንድ ቦታ ሄደሽ ነበር እንዴት ሆንሽ አላት። ሄድኩኝና ጥሩ ነበረ አለችው። እና እንዴት ነበረ ብሎ ጠየቃት። ምንም አሪፍ ነበረ። ልጅቷ ቆንጆ ልጆች መንታ ልጆች ወለደች አለችው። ፈጣሪ ይመስገን ፈጣሪ በጥበብ ያሳድግላት እንግዲህ እያለ ነበረ። አሜን ትለዋለች። ሌላ ምንም ያወራው ነገር የለም። ከዛ ተሳት ሊገባ ነበር። ጃን እኔ እኮ በጭንቅልት ልፈነዳ እኮ ነው። ምን ሆነ ነው? ምንም ነገር እንደማታውቀው ነው የምትገባው። ምን እያረክን ያለው? ቆይ ትነግረኛለህ አልነግረኝም አለችው። ኧረ አሊያ ምንም ነገር የለም፣ ሁሉም የተለመደው ነገር ነው። ምንም ነገር የለም፣ ምንም የተፈጠረ ነገር የለም። ያው ቅድም እንዳልኩት አቅርቦት ላይ ትንሽ ችግር ተፈጥሮ ነበር ድንበር አካባቢ፣ ነገር ግን እናስተካክለዋለን። መስተካከል የማይችል ነገር አይደለም ይላታል። ታዲያ ሌላ ምንም ነገር የለም ነው የምትለኝ አለችው። ምንም ነገር የለም ምንም ነገር ይላታል። ዝም ብላ አየችው። እየገባኝ አይደለም፣ ነገር ግን እኔ ሌላ ነገር እንዳለ ውስጥ እየተሰማኝ ነው። ከስራ ውጪ ከስራ ጋር ምንም የማይገናኝ ነገር እየተፈጠረ እንዳለ አይነት ስሜት እየተሰማኝ ነው ያለው። ጂያን ንገረኝ፣ በትህትና እየጠየቅኩ ነው። ይኸውልህ አንተ ዝም የምትለው በምክንያት ነው። ይህን ዝምታ አውቀዋለሁ። የሆነ ነገር ካለ ብቻ ነው ዝም የምትለው። በል ንገረኝ እባክህ፣ ለምን አታርገኝ እባክህ። አንተን እኔ ለመረዳት እየሞከርኩኝ ነው። ብዙ ለፎኝ ብዙ አሰብኩ፣ ለራሴም ነገርኩት። ምናልባት ሶሪያ ድንበር ላይ የሆነ ነገር ተፈጥሯል ብዬ፣ ነገር ግን ትክክለኛው ምክንያት አይመስለኝም። ጂያን አይደለም። በል ንገረኝ፣ ሌላ የማላውቀው ነገር ካለ ንገረኝ። ምንድን ነው? ሌላ ህገወጥ ነገር እያዘዋወርክ ሆነም ንገረኝ። ድጋሚ ወደዛ ነገር ከተመለስክም ንገረኝ አለችው። ይኸውልሽ ማለት እኛ እንደዚህ ነገር አናረግም እንዴ? ቅድም እኮ ቀን እኮ ነበር ያገኘሽኝ። ቀን ላይ እንዴት ነው ህገወጥ ነገር የምናዘዋወረው? እንደውም ሌሊት ነው መሆን ያለበት በማለት ተናገረ። እኮ እኔም ከስራው ጋር አይገናኝም የምልህ እኮ እሱ ነው ጂያን፣ ከስራው ጋር አይገናኝም። በል አሁን አይኔን እንኳን ለማየት እኮ እየፈራህ እኮ ነው። ምሮ የምትሸሸኝ የሆነ ምክንያት አለ። በል ተናገር እያለችው ነበረ። እንዲናገር ብዙ ወተወተችው፣ እንዲያብራራላት በደንብ እንዲገልጽላት። እሱ ግን ፍጥጥ ብሎ ፍዝዝ ብሎ እያያን ነበረ። ጃን ከስራ ጋር የተገናኘ አይደለም ንገረኝ ብላ ተጫነችው። ምንም ነገር የለም እያላን ነው። እሺ ለምንድን ነው አይኔን ለማየት የፈራው? እስኪ ምንድን ነው የፈራት? በል ንገረኝ እስኪ። ለምሮ የምትሸሸኝ ጃን? እንደ አዲስ እየሆንክብኝ ነው። አንተ ለመረዳት እየሞከርኩኝ ነው። ምንድን ነው ቆይ ነገሩ? ወይስ ቆይ እኔ እኮ ባለፈው ዕለት አብረን ጊዜ ስናሳልፍ እኮ አይንህ እያበራ ነበር ልክ እንደ መብራት። አብረኝ አቅፈኝ እንዳለ የነገርከኝ ነገር ምን ነበረ? የዛ ዕለት ደስተኛ ነበርክ፣ ዛሬ ደግሞ ፍጹም ቀዝቀዝሃል፣ ሌላ ሰው ሆነብኛል። ምንድን ነው አለችው እጁን እየያዘችው። ከዛ እሱ ምንም ነገር የለም እያላን ነው። ከዛ በኋላ ትቷት ሊወጣ ነበር። ቆይ አንተ በቦራ ምክንያት እንደዚህ ሆንከው አለችው። አይደለም ብሏት እየወጣ ነበረ። ተከተለችው። ጃኑን ለበሌሊት አታስጮኝ እባክህ የሆንከውን ነገር ካለ ንገረኝ እባክህ ብላ እየለቀሰችው ነበረ። ደክሞኛል፣ ስልችቶኛል፣ እባክህ አታሰልቸኝ እያለችው ነበር። እሱ ግን ምንም ነገር የለም፣ ግን ስራ ሰሞኑን ብዙ ተደራረበብኝ፣ በዛብኝ፣ ቢዚ እየሆንኩኝ ነበረ፣ በጣም ይቅርታ እና ደክሞኝ ነው ትንሽ ረፍት ላድርግ ብሏት ሁልጊዜ ሲጨናነቅ ወደሚያስብበት ቢሮ እየሄደ ነበረ። ከዛ እሷ ጨንቋት እያሰበች ድንገት ሰላከት ትመጣለች። ሰላከት እንደመጣች አሊያ እሺ ደግሞ ጃን አንቺን መሸሽ ጀመረ? ይሄ እንደሚፈጠር ታውቆኝ ነበረ ትላታለች። አሊያ በጣም ተናዳ እየከፋት ወደ መኝታ ክፍሏ ሄደች። ቁጭ ብላ መሬት እያየች ታስባለች። ጃን ሲጨንቀው ብቻውን ወደሚሆንበት ቢሮ ገባ። ወደዛ ከገባ በኋላ መጠጡን ቀዳ። አንዴ ፉት ብሎ ከጠጣ በኋላ ብርጭቆን ወርውሮ ይሰብረዋል። ድጋሚ ሌላ ብርጭቆ ያመጣና ይቀዳል። ከዛ እሱንም ወርውሮ ይሰባብረዋል። አሊያ የጠየቀችው ጥያቄ ገና ከሆነ እየጎዳው ነበረ። ለምሮ የምትሸሸኝ ለምሮ አይንን እንኳን እኔን ለማየት እንኳን እየፈራሁ እያለች ጠይቀው ነበረ። ጫፉን ነቅታበታለች እየሸሻት እንዳለ በምክንያት። ምንድነው የማረገው ብሎ እጅግ በጣም ተናደደ፣ ተበሳጨ። በሌላ በኩል በማግስቱ ሰዳከትና ካያ ቁጭ ብለው ቁርስ እየበሉ ናቸውና ፓኪዜ ቁርስ እያቀራረቡ ናቸው። በድንገት አሊያ እየመጣች ነበረ። አሊያ እየመጣች ተቀመጠች። ጃኔት አለ ብላ ስጠይቅ ነበረ። ተኝቷል ብላ አሊያ ትናገራለች። ልጄን አይደለም ያልኩት ልጄን ያልኩት ጃኔት አለ ብላ ጠየቀች። ጃን እስካሁን አልመጣም። ጃን ስራ በዝቶበታል። በጠዋት ተደውሎለት ወደ ካምፓኒው ሄዷል በማለት ካያ ተናገረ። ምን ነው በጠዋት ምንድነው ያለመደበት እንዴ? እንደምን አደራችሁ ብሎ ሲጠይቅ መልካም ቀን ሳይለን እንዴት ወጣ በማለት ሰዳከት ጠየቀች። ማየ ስራ በዝቶበት ነው ለዛ ነው ይላል ካያ ሻዩን እየጠጣ። አሁንም አሊያ እየተበሳጨች ነው። የሚኒ ችግር ሲፈታ ይሄ ደግሞ ሌላ የማታሰበው እንቆቅልሽ ነው። በቃ በሉን የሚሄዳለብኝ መልካም ቀን ብሏቸው ከተቀመጠበት ተነሳ። ካያም ቢሆን እየሸሸ ነበረ። አሊያ ቁርስ እንዲቀርብላት እየተጠየቀች ነው። ይቅርብኝ አልፈልግም ትላለች። እነ ፓኪዜና ኦሞ ሰዳከት ውጡ ብላቸው ወጡ። አሁን አሊያ እንዲሁም ሰዳከት ብቻ ቀሩ። እሺ ወይዘሮ ሰዳከት እየሰማኝ ነው ትላታለች። ትናንትና ጃን ግን መጥቶ ነበር እንዴ ክፍላችሁ በማለት ጠየቀቻት። እሱ አንቺ ላይ አይመለከትሽም ወይዘሮ ሰዳከት ይሄኛ ጉዳይ ነው ትላታለች። እየገባኝ ነው። በነገራችን ላይ እሱ ከአንቺ እየሸሸ ነው ገና
ከሆኑ ነገሮች በጣም አስቸጋሪ ሆነዋል። አዎ ከጅምሩ ይሄ እንደሚሆን የታወቀ እኮ ነው። አፈቅርሃለሁ፣ አፈቅርሻለሁ፣ ቀለጥኩልሽ ምናምን ነገር መባባል በጣም ቀላል ነው። ነገር ግን የድሮ ጠላችሁ ይከተላችኋል። በሁለታችሁም ህይወት ውስጥ ይንጸባረቃሉ። ዝም ብሎ ከአንዱ ወደ አንዱ እንደፈለጉ መንጠር የለም። ምክንያቱም ይሄ ከባድ ነው። ይኸውልሽ ጂሃን እየተሰቃየ ነው ያለው። አይታይሽም እንዴ? በጸጸት ሊፈነዳ ነው። የወንድሙ ሙት ዓመት ሲደርስ ተመልከቺ ልቡ እንዴት እንደተሰበረ። ይህ ውስጥ ሁሉ ነገር በአንቺ ምክንያት ነው። አንቺ ልቡን ስትነኪው የሆነ ነገር ስታረጊ እሱ ደግሞ የወንድሙን ጀርባ በትልቅ ቢላ እንደ ወጋ አይነት ስሜት ሆኖ ይሰማዋል። አሊያ ወደድሽም ጠላሽም ልጄን እየጎዳሹ ነው። ጂሃን ልጄ በጣም በአንቺ ምክንያት እየተጎዳ ነው፣ እየተሳቀቀ ነው። ከዚህም በላይ እንዳይጎዳ በጣም ፈራለሁ። አንቺ የሱ እርግማን ነሽ። በምን ቀን እንደመጣሽም አላውቅም። እውነት መሄድ ነበረብሽ አሊያ፣ እውነቱን ልንገርሽ መሄድ ነበረብሽ። በቃ ሁሉ ነገር እርግፍ አድርገሽ፣ ግን አሁንም ቢሆን ጊዜው ያለሽ እያለች አሰዳከት ይህን ተናግራ ትታት ሄደች። አሊያንም ቁጭ ብላለች። እንባ የተናነቃን ነበረ። ጂሃን ወደ ወንድሙ ጋር መጣ። ቁጭ ብሎ እያሰበ ነበረ። የቦራን ጓደኛ አሁን በመጨረሻም ነርስ ስላለ አንተ ከፈለክ መሄድ ትችላለህ እያለው ነበረ። የቦራን ጓደኛ ደግሞ አሊያን ግን እንዴት አገባት ብሎ እየጠየቀው ነበረ። ብዙ ነገር አለ አንተ ማታውቀው። ያው እንግዲህ ቦራን እንደዚህ ከመሆኑ በፊት አንተን ጠብቀኝ ብሎ ትልቅ ጥያቄ እንዳቀረበሉ እኔን ደግሞ አሊያን ጠብቃት፣ አግባት፣ ልጄንም ተንከባከብልኝ እንደ አባቱ ሆነ ብሎ ነበረ። ይህን መልእክት አስቀምጦልኝ ነበረ። ለዛ ነበረ እያለው ይነግረዋል። ከዛ ጂሃን በቃ መጣውኝ ብሎ እየወጣ ነበረ። የቦራን ጓደኛውን ቦራን መንከባከቡን ይቀጥላል። በሌላ በኩል ካያና ኤፔክ የተገናኙ ዛሬ ደግሞ ትምህርት ቤት እያደረሳን ነበረ። ትናንትና ቀኑ ሙሉ ስደውልልህ ነበረ፣ ስልክ ጠፍቶ ነበረ። የት ነበርክ? ቆይ ለምሮ መልእክት እንኳን የማትልክልኝ ምን ሆነ አልቆይ አለችው። ኤፔክ ስንቴ ነው የምነግርሽ? ሶሪያ ነበርን። ሶሪያ ውስጥ ኔትወርክ አይሰራም። ከዚህ በላይ እንዴት አድርጌ ላስረዳሽ እያላን ነበረ። አይደለም መጀመሪያውኑ ልትነግረኝ ይገባ ነበራ። ልሄድ ነው ብለህ ልትነግረኝ ይገባ ነበረ። ምክንያቱም እኔ ጨነቃለሁ ስትሎ ነበር። በቃሽ አሁንስ በቃሽ እያል ነበር። መኪናው ድንገት አቆመው። ትምህርት ቤት ጋር ደረሱ። ይኸውልሽ ተይኝ በቃ አጭቅጭቅኝ፣ እሺ አጭቅጭቅኝ፣ ይኸውልሽ ጉዳዩ አይደለም እያላ ነበር። ታዲያ ጉዳዩ ምንድን ነው? ዘሬ ናት። ይሄ ዘሬን ጉዳይ ነው። የእሷ ነገር እንደዚህ የሚያረግህ ችግር የለም እኔስ ከአንተ ህይወት እወጣልሃለሁ። ግን ይኸውልህ ይሄ የምትሆነው ነገር በሷ ምክንያት ነው አይደለ እያለችው ነበረ። ተናዳ እያለቀሰች ከመኪና ወረደች። ከእሷ ወርዳ ከሄደች በኋላ መሪውን ተደግፎ ማልቀስ ጀመረ። ኤፔክ ወደ ትምህርት ቤት እየገባች ድንገት ዘሬንን አገኘቻት። እሺ አንቺ ምን እየሆንሽ ነው? በጣም ታሳፍረልሽ ዘሬን። አሁንም ቢሆን ከካያ ህይወት አትወርጅም ማለት ነው አይደለ? አንቺ እኮ ባለትዳር እኮ ነሽ። አንቺ እኮ እርጉዝ እኮ ነሽ። ምንድን ነው እንደዚህ የምትሆኙ? ስራ ነበር እኔ ምን ላድርግሽ ብላ ዘሬን ጠይቃታለች። ራስሽን ከሱ ብታርቂ ኖሮ እሱ እንደዚህ አይሆንም ነበረ እያለቻት ኤፔክ እንደተሰቃየች ትነግራታለች። ዘሬን እኔ ምንም ማቀልሽ ነገር የለም ብላ ዞር ብላ እየወጣች ነበረ። በሌላ በኩል ናሬ ከቤት ልትወጣ ነው። ዘንጣ ልትወጣ በድንገት የመጣው ባሏ ነበረ። ሻይን እንደመጣ ወዴት ነው ናሬ ብሎ እየጠየቃት ነበረ። ወደ ወንድሜ ቢሮ መሄድ አለብኝ ትላለች። ምን ልትሆኚ? ትላንትና ምን ተባብለን ነበረ? አረ ናሬ ሰው ሚሊሽን ስሚታይ ግን ታይ እያላ ነበረ። እንደዛ አይደለም ሻይን እንደዛ ቴ የቦራን ሙት ዓመት ደርሷልና በዛ ቦታ ላይ መገኘት አለብኝ። እማዬ ደግሞ መምጣታችን ብላኛለች። እኔ ግን እሱም ማናገር አለብኝ ትላለች። ታይ ይቅርብሽ፣ እነሱ ሲጀመር የእኛን ትዳር አልተቀበሉም። እዛ ሄደሽ ብትቀሪስ እሺ ስላነበረ እንደዛ የሚባል ነገር የለም ሻይን ምንም አታስብ አለችው። እሺ ልሸኝሽ እኔ ብሏት ተያይዘው ይወጣሉ። በሌላ በኩል ካያውንም ቢሆን መሪውን ተደግፎ መኪና ውስጥ ሆኖ እያለቀሰ ነው ያለው። ዘሬን በድንገት እያየችው ነበር። በረቀት ግራ ገባት። ወደ መኪናው እየቀረበች ነበረ። ወደ መኪናው ቀርባ የምር እያለቀሰ ነው። ካያ ምን ሆናል እያለችው ነበረ። ዝም ብሎ አሁንም እያለቀሰ ቀና ብሎ አያት። ወደ መኪና ውስጥ ገባች። ካያ በጣም ይቅርታ እኔ ነኝ ምክንያቷ እኔ ነኝ። ይሄ ነገር እንዲፈጠር ያደርኩት እኔ ነኝ። ሁለታችሁ የጣላችሁት በእኔ ምክንያት ነው። ካያ እንደዛ አይደለም እኮ ግን በጣም ይቅርታ እያለችው ነበረ። ከዛ እሱ ድንገት እያቀፋን ነበረ። እንደዚህ እያለቀሰ እያቀፋት እያለ ድንገት ኤፔክ እየመጣች አየቻቸው። ካያ እንደዚህ አምሮሮ እያለቀሰ እሷን እያቀፋት ዝም ብላ ወደ እነሱ እየጠጋች ነበረ። ካያ እና እንዴ ነው በመካከላችን ምንም ነገር የለም እያልከኝ ነው አሁንም ስትል ነበር። ከዛ ዘሬን ይኸውልሽ ኤፔክ መጀመሪያ ስሚ መጀመሪያ ይኸውልሽ ነገሮች እንደምታስባቸው አይደለም፣ ልትረጅኝ ይገባል ስትል ነበር። እኔ እንደማስባቸው ናቸው እንጂ ሌላ ምንም የተለየ ነገር የለም ዘሬን። ሁሉን ነገር የሚፈጠረውን እያየሁኝ አይደል እንደ ኢየሱስ ችግር አንቺ ነሽ ስትል ነበር። ኤፔክ ለምንድን ነው የማይገባሽ? አንድ ጊዜ እንኳን ተረጅኝ እንጂ ምን ሆነሽ ነው? ቆይ አንቺ ስትል ነበር። እንዴ ባይኔ እያየሁኝ እኮ ነው። እንዴ ያየሁትን ነገር ልትክጂ ነው እንዴ አንቺ? በይተናገሪ እስቲ ልትዋሺ ነው? እያየሁሽ ነበር እኮ ባይኔ። ችግር የለም እስኪ ለደሚር ልንገረው። ደሚር ምን ይላል ስትል ነበር። ደሚር እየመጣ ነበረ። ለደሚር እንንገረውና ምናልባት እሱ የበለጠ ይረዳኝ ይሆናል ትላለች። ካያ በቃሽ አሁንስ እያለ ከመኪናው ወረደ ተናደው። ይኸውልሽ ለደሚር ሄደሽ ስለተናገርሽ ምንም የምታመጪው ነገር የለም ሂጂና ንገሪው ይላታል። በአንድ በኩል ዘሬን ደግሞ ታውተው ይቅርብን ትለዋለች። ንገሪው እኔ ሰልችቶኛል። ይኸውልሽ በጣም ነው ያስጠላኝ ይሄ ነገር መደባበቅ ነው ያስጠላኝ። አሁንስ በይ ሂጂና ንገሪው እያላት ደሚር ከመኪናው እየወረደ ነበረ። ሄሎ አቤት ምን እያልክ ነው ያለው? ኧረ ስርዓቱን እንዲዝ ንገረው እባክህ። ኧረ እኔ እውነት እንደዚህ ከዚህ በኋላ ልታገሰም ተኩሽ እግሩን ነው የምመታው። ከኔ
ጋር ቀልድ የለም እንደዚህ አይነት መጨመላለቅ አይሰራም እያለ ስልክ እያወራ ነበረ። እንዲህ እያለ እያወራ እነ ኢፔክ እየሰሙት እንደውም መጣ ልንገረው ብላ ኢፔክ ልትሄድ ነበር። ዘሪን በእናትሽ ኢፔክ ይቅርብሽ ታይ እባክሽ ብላ እየለመነች ነበረ። በግድ ነበረ ሲያስቆማት የነበረው። በህይወትሽ ትልቅ ውለታ ውልልሻለሁ አንድ ቀን ምናልባት ይቅርብሽ አለቻት። ከዛ በኋላ ዘሪን ወደ ደሚር እየሄደች ነበረ። እያወሩ መኪና ውስጥ ገቡ። አሁን ካያ እና ኢፔክ ብቻ ቀሩ። ኢፔክ እባክሽ ታይ ይቅርብሽ እያላን ነበረ። እሷ ደግሞ ደክሞኛል ለምን ወደዚህ የምታሰቃኝ ስትለው ነበረ። ኢፔክ ሁሉ ነገር በእሷ ምክንያት አይደለም የመጣው እባክሽ ተረጋጊ፣ ይኸውልሽ ቤተሰቤ ውስጥ በጣም ብዙ ችግር አለ፣ ችግር በችግር እየተፈራረቀብን ነው ይላታል። ከኔ ጋር መሆን የምትፈልግ ከሆነ አሁኑን እንጋባ አለችው። አይ ትንሽ ጊዜ እንድሰጭኝ ፈልጋለሁ እባክሽ ትንሽ ጊዜ ስጭኝ። ዘሪን የመጣችው ቅድም አዝኜ ስለነበረ ልታጽናናኝ ነው ሌላ ነገር አለም። ጋብቻውን በተመለከተ ግን ጊዜ ፈልጋለሁ። ኢፔክ ቸኩዬ ማረገው ምንም ነገር የለም ብሏት ትቷት ሄደ። ብዙ ከባድ ነገር እያሳለፈ እንዳለ ነግሯት ሄደ። ከዛ እሷ ወዲያው ወደ ሰዳከት ደወለች። ሄሎ ወይዘሮ ሰዳከት ላናግርሽ ፈልጋለሁ ስትላ ነበረ። ሰዳከት ደግሞ የምን ወይዘሮ ነው እንዴ በስነ ስርዓት አናግረኝ እንጂ እናትሽ እኮ ነኝ እናቴ አትይኝም እንዴ ስትላ ነበረ። እሺ ጥሩ እቤት መምጣት ፈልጋለሁ ላወራሽ ፈልጋለሁ ለቻት። ከዛ ሰዳከት ነይሽ እያለች ነበረ። አሊያ ጨነቃት። ዛሬ ወደ ስሯ ከመሄድ ይልቅ እስኪ ጃን ምን ፈጥሮ ነው እዛ ቢሮ ውስጥ ምንድነው የተፈጠረው ብላ ልታይ ወደ ቢሮ እየሄደች ነበረ። ከዛ በኋላ ሰዳከት የነገረቻትን ነገር አስታወሰች። ይህም ጃን በአንቺ ምክንያት እየተሰቃየ ነው፣ አንቺ ለጃን እንደ እርግማነሽ ብላ ነበረ። በቦራን ምክንያት እንደሆነ ጃን እንደዚህ እየሆነ ያለው ፍንጭ ሰታታለች። በጣም የበለጠ አሊያ እንድትፈራ ነበር ያደረገቻት። በመጨረሻም እየደረሰች ነው። ከዛ ወደ ውስጥ ልትገባ ነበረ። ወደ ውስጥ እያመራች ጃን የነበረው ከቦራን ጋር ነበረ። ድንገት ካያመጣ ጃን አሊያ መጣለች ይለዋል። ጥሩ አንተ በቃ ከነሱ ጋር መጣሁኝ እኔ እያለ እየወጣ ነበረ። አሊያ ቁጭ ብላ እየጠበቀችው ነበረ። ጃን መጣ። አሊያ ሰላም እንዴት ነሽ መተሻል እንዴ እያላት ወደ እሷ እየቀረበ ነበረ። ጃን እያለችው ድንገት ኤሮል መጣ። ጃን እዚህ ጋር በጣም አስቸኳይ ጉዳይ አለ፣ ይህን ነገር መመልከት አለብህ ጃን ቶሎ በል ይለዋል። አሊያ እዚህም እየተናደደች ነው። ጃን መመልከት አለብኝን ይለዋል። ጃን ወደ ወረቀቱ ተጠጋ። ወረቀቱን ዝቅ ብሎ እያነበበ እዛ እየፈረመ ዞር እያለ ደግሞ እሷን እየተመለከተ ነበረ። እስኪን እንደዚህ ብናረግ ይባባላሉ። ድንገት ደግሞ ናሬ መጣች። ናሬ ሻይን ነበር የደረሳት። ከመኪና ውስጥ እየወጣች ነበረ። ሻይን ቁጭ ብሎ ይመለከታል። እሷ ወደ ውስጥ እየገባች ከበራ አካባቢ ላይ ያገኛት። ወዴት ነው እያላን ነበረ። ወንድሜን ለማናገር ነው የመጣሁት ትላለች። እንደዛ የሚባል ነገር የለም ተመለሺ እያላን ነበር። እሷ ግን ካላናገርኩት እያለች ነበረ። ይኸውልሽ እንደዚህ ማድረግሽን የምትቀጥይ ከሆነ ነገሮች ጥሩ አይሆንም እያላት ማልቀስ ጀመረ። ከዛ እሷ ይኸውልህ ሲጀመር የወንድሜ ሙት ዓመት ነገር ይደረጋል ጸሎት አለ እና ይኸውልህ በጭራሽ ነገር አልቀበልም እማዬ አትመጪም ብላኛለች፣ ነገር ግን ይመጣለው ለዛ ነው ጃንን ላናገር የመጣሁት ስትለው ነይ ማሳይሻ ነገር አለ ብሏት ቀጥታ ቦራን ወደተኛበት ክፍል ወሰዳት። ወደዛ ክፍል ከወሰዳት በኋላ በመጨረሻም አየችው። ስታየው በጣም ነበር የደነገጠችው። ናሬ በፍጹም አልጠበቀችው ነበረ። ካን እያቀፈችው ታለቅሳለች። እሱ ደግሞ ወንድማችን በሕይወት አለ ተረጋጊ እያላን ነበረ። ጃን ስራውን ከጨረሰ ባላውን ከደቂቆች በኋላ ከአሊያ ፊት ለፊት ተቀመጠ። ዝም ብላ ታየዋለች። እሱ እሷን ዞሮ ለማየት በጣም እየፈራ ነበረ። ፊቱ ላይ የውሸት ፈገግታ ይታያል። ለምን መጣሽ ግን እንዴት መጣሽ እያላን ነበረ። ምን ታስባለህ ለምን የመጣ ይመስላል አለችው። እኔ እንጃ ለምንድን ነው የመጣሽው አላት። ምክንያቱም አንተ እየሸሸኝ ስላለ እስኪ ምን ተፈጥሯል ብዬ ነገሩን ላጣራ ነው የመጣሁት አለችው። ሊሄድ ነው ተነስቶ። ጃን አንተ ማለት ይሄ አይደለም የአንተ ትክክለኛ ማንነት ይሄ አይደለም። ምን እያሰብክን ያለው ልታሳብደኝ ነው እንዴ? ጃን ለብሮ የምትሸሸኝ ቆይ ምን ሆነ አልቆይ አንተ ብላ በተደጋጋሚ ጠየቀችው። ምንም ነገር የለም የሚል አጫጭር መልሶችን ይመልስላታል። ጃን ምን እንደሆንክ ብቻ አስረዳኝ እባክህ እያለችው ነበር። ምንም ነገር የለም እያለ አሁንም ይመልስላታል። በዚህ ምክንያት ትዕግስቷን እያጣች እየመጣች ነበረ። ከዛ በቃ ሰለቸኝ ብላ ልትሄድ ነበር። አቀፋት። እንዳትሄጂ ብሎ እያቀፋን ነበር። ሁለቱም እንደዚህ ተቃቅፈው ተጣብቀው እንዳሉ ድንገት ናሬ መጣች። ናሬ ስታያቸው ደግሞ የበለጠ እያቅለሸለሻን ነበረ። ናሬ እንደዚህ እየዞረባት ድንገት አሊያ አየቻት። ናሬ ደህና አይደለሽም እንዴ እያለቻን ነበረ። እንድትቀመጥ እየጠየቀቻት እንድትቀመጥ ካሮጉ በኋላ ናሬ ግን ክው ብላለች። ቀና ብላ ጃንን ወንድሟን እያየች አፏን ይዛ ስታለቀስ ነበረ። አሊያ ከዚህ ሁሉ ጀርባ ያለው ካያ፣ ጃን እንዲሁም ናሬ የወንድማቸው ቦራን ነገር ናፍቋቸው አሁን እንደገና ሀዘናቸው ተቀስቅሶ የሚያለቅሱ እንጂ ሌላ ነገር ያለ አልመሰላቸውም። ጃን ደግሞ ናሬ ወደ ውስጥ ግቢ ከካያ ጋር ብሏት አሊያ በመጨረሻም በቃ እኔ ልሂድ ብላ እየሄደች ጃን ተመልሶ ይመጣል። ናሬ አሁን ምንድነው የምናደርገው ብላ ጃን እየጠየቀችው ለትንሽ ጊዜ ይህን ነገር እንደሚደብቅ ይናገራል። ኢፔክ ሰዳከትን አገኘቻት። ልታናግራት ተቀመጠች። ስለ ዘሪን እንዳወቀች ነገረቻት። ከዛ ሰዳከት ይሄ ያለቀለት ጉዳይ ነው ያበቃ ጉዳይ ነው እንደውም ትጋባላችሁ ነገ እንገናኝና ቤተሰቦችሽም ሲመጡ ስለ ሰርጉ እናወራለን አለቻት። ኢፔክ አሁን ተረጋጋች። ክቡራን ተመልካቾች እንኳን ወደ ቅጠል ቲቪ ዩቲዩብ ቻናል በሰላም መጣችሁ። በዛሬው ዕለት ዘውድ የተሰኘውን ድራማ ተመልክተናል። ተመልካቾች እንደተመለከታችሁት ዘውድ ድራማ ምዕራፍ 2 በዚህ መልኩ ይቀጥላል። በቅጠል ቲቪ ዩቲዩብ ቻናል በተመሳሳይ አቀራረብ በቪዲዮ በአቀራረቤ ላይ አስተያየታችሁን ያላችሁን ኮሜንት በሙሉ ኮሜንት መስጫ ስር እንድጽፉልኝ በትህትና ጠይቃለሁ። ቪዲዮቼ ወደ እናንተ ዘውትር ሲደርሱ ላይክ እንድታደርጉም የምጠይቅ ይሆናል። ተመልካቾች በዘውድ ድራማ በተጨማሪ ማለትም ዘውድ ድራማ በማይቀርብበት ቀናቶች ስውር እጅ ወደ እናንተ የሚደርስ ይሆናል። ሁለቱ ድራማዎች እንድትከታተሉ ጠይቃለሁ። በቀጣይ በአዳዲስ ቪዲዮዎች እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሆን።